ይሄ ማርያም አትሰጥም የሚለው ማለት ነው። ሰሞኑን ቆላ ድቤት ነው። አማራ ክልል ነው ትግራይ ነው? አማራ ክልል ነው። ቆላ ድቤ አማራ ክልል የሆነ እንትን የብልጽግና ምንድን ነበር የሚባለው? ይሄ ኮሪደር ልማታው እሱን ለማሰራት የሆነ ዛፍ ለመቁረጥ እንትን ብለው ነበር ታውቃላችሁ። ከዛ ጋር ይዞ ሞጣ ወይኔ የተናገረው ሰው ትናንትና ራሴ ልጅ ነበር ብቻ ነው ወላሂ። ምን ቢል ጥሩ ሞጣንማ እኮ ሊያሳብዱት ነው ባቢዬ። አንቺ ምን ቢል ክፉ ነው ማርያም በዚህ ዘመን ብትኖር አለ። ወይኔ ዘመነ ካሴ ነው የሚያግታት አላለ። ኧረ ወይኔ እናንተ ራሴ ልጅ ሰውዬ የት ሊደርስ ነው? እንዲያው አለ አይልክ ነው ወንድ ልጅ አለሽ በህይወት ብትኖር አለ ልጇንም ያኔ እንትን ትግል ይግባ ፋኖ ትጥቅ ይግባ ልጅ ስላለሽ አንቺ ልጅ ስላለሽ ብርማቂ ልጅሽም ትጥቅ ይግባ ብለው ዘመነ ካሴና ደግሞ ማን አለ አብሮት የፋኖ እንትን ወልጅ እነሱ ናቸው እነሱ ናት የሚያግታት አላለም። ወኔ ሰውዬ የት ሊደርስ ነው ያልኩት። ወላይ ብዙ ጊዜ አላዳምጥም ነበር የሱን ንግግር ታውቂያለሽ። ትናንትና ማለት ነው በጣም ነው ኢቭን ማለት ነው አሁን እድሜውም እየገፋ ሄደ መሰለኝ። እድሜ ሲገፋ የተለያየ ባህሪ ነው የምታመጨው። እኔ አሁን 40 ዓመቴን ካከበርኩ በኋላ ነገር ቀንሻለሁ ታውቂያለሽ። ጸበደላላ ነበርኩ እየዞርኩ ነገር የምፈልገው። ኧረ ውድ የሰው እድሜው እየጨመረ ሲመጣ በሰል ይላል። ሞጣ ደግሞ ልክ እድሜው እየጨመረ ሲሄድ እንደወጣ ትፈነዳ ታውቂያለሽ። ሳሚር እኔ ያ ፈነዳ። እኔ አሁን ማለት ነው በፊት ብዙ ሰው ቲክቶክ ስለማይ ምን አይነት እንትን አለብኝ መሰለሽ፣ በፊት ብዙ ሰው ቲክቶክ አይጠቀምም ታውቃለህ አይደል ባቢ? እና የፈለከው ወይ ከፌስቡክ የመጡ ናቸው ወይ ከቢጎ የመጡ ናቸው ማለት ነው። እና የማህበራዊ ሚዲያ ልምድ ያላቸው ሰዎች ናቸው የሚመጡት። አሁን ፍሬሾች ተማሪዎች ብቻ የሆነ ስልክ ያለውን እንዳለ ቲክቶክ አለው እና የሆነ ነገር ስናገር በቃው እነዛ ሰዎች ጋር ሲሆን እንዴ ምናምን ብዬ እንትን እላለሁ። የእድሜ ጫና ነው በእርግጥ እንትን እላለሁ። ሞጣ እንደ ኮሌጅ ተማሪ ፍንድት ብሎ ብሶበት እንደውም ምን ሲል ሰማሁት መሰለህ? እንዋጋ ብሎ ሲል ነበር። ይምጣና ይለይልን ማንን እንደሆነ ገምት። እግዚአብሔርን ለምን መሰለሽ እንደዛ የሚለው ሞጣ መላእክት አሁን መግባት ትችላላችሁ ቤት ውስጥ ብቻዬን ያለሁት ምናምን የሚለው ኢትዮጵያ ህዝብ እንደዛ ካልክ መቅሰፍት ይወርድብሃል የሚባለው አመለካከት አለ። ምንም ነገር የለም በቃ እንደዚያ በሚገባው እያስተማረው ነው ትውልድ። ገብቶሻል? በቃ እንደዛ በማለትህ በመጠየቅህ በመንቃትህ በመብላትህ በመስራትህ የሚደርስብህ ነገር የለም። እኔ እንኳን እንደዚህ ብዬ እየኖርኩ ነው አይነት ነው። እንደዛ ይመስለኛል ኢሜጁ። ግን በቃ እኔ አሁን እሱን ቃል እኔ አሁን መናገር አልችልም። የሚገርምና ግን ይሄ አንቺ መሲ እንዳልሽው ማለት ነው በተለይ አማራ ክልል ያሉ ሰዎች ጦርነት የሰውን አእምሮ ያበላሻል። ደንዝዘዋል። ገባችሁ ምልህ ባቢ ድቃ ድንዝዝ ብለዋል እና ምንም አይነት ስሜት የላቸውም። ጥሩና መጥፎም የመለየት እድሉ ያላቸው አይመስለኝም። በቃ ወደኋላ ተመልሰው ማለት ነው ልክ እንደኋላ ማርሽ በ14ኛው በ13ኛው ክፍለ ዘመን ያለ አይነት አኗኗር ነው። በቃ ምልክትን የሚሹ የሆነ ነገር በበራ ቁጥር የሆነ ነገር ምን ያህል የውሃ እጥረት እንዳለ የምታውቀው እዛ ሀገር ላይ የሆነ ቧንቧ ራሱ ፈንድቶ ፍሳሽ ካገኙ እኔ ብቻ የሽንት ቤት ፍሳሽን ብቻ እንዳያጥሩ ነው የምፈራው። በቃ የሆነች ነገር ጠብ ካለች ነው እግዚአብሔርን እና ወይኔ አምላኬ ዳሞ ባባኔ ባያቸው የሞታን እንዴት ተቃጠልኩ ከዚህ ማህበረሰብ ተፈጠረ። ቆይ ለምንድን ነው የተፈጠርኩት? ብሶበት ቁጭ ብሏል። በቃ ፍንድት ብሎ የኮሌጅ ተማሪ ነው የሚመስለው። ፖለቲካና እምነት ላይ እኔ በጣም ማልስማማበት እንትን አለው አካሄዱ። አሁን ለምሳሌ ፖለቲካው ለራሱ ትክክል ነው፣ ግን የሚሄድበትን መንገድ በጣም የተሳሳተ ነው። ገብቶሻል አባባሌ? ማስፈጸም ያለብህን ነገር ማድረግ ያለብህን ነገር እያለ ድርጊት ላይ ደርሶ እያለ እሱ ግን ገና ስብከት ላይ ነው። ለዚህ አይነት ነገር ደግሞ በጣም ከባድ ነው። እሱ የሚያደርገው ምንድነው? ያ ምንድነው መሰለክ ሁሌ አንተ የምትለው ነገር አለ። ሞጣ አቋም የለውም ታውቃለህ አይደል? የኔ ፍቅር አቋም የለውም። ልክ እንደ ጓል መቀሌ በለው በቃ
ምልሽ ነው ምንም በዛ ልክ እንኳን መውረድ የለበትም። ጓል መቀሌ ሰው አይደለም። እኔ አንተ ብያልኩ ነው የምጠራው ጓል መቀሌ ምናምን የሚባለው። ወይ አራንታ ትበላት በእናትህ። አይ ገጣ ባህያ ቀጥይ። እሷ ደግሞ ቆንጆዬ ናት እኮ ግን እኔ እንትን አለባት። እኔ አሁን አመለካከቷ በጣም ስግጥ ድድብ ያለ ነው። ደግሞ ምንድነው የምታደርገው? የሆነ ቦታ ላይ እንደሰማሁት አንዷ ምን አለችኝ ብላ ትጀምረዋለች። በጣም ዘጊ በሆነ እንትኗ ማለት የራሷ እኮ ነው፣ የትም አልሰማችም፣ ማንንም አላላትም ራሱ። ከዛ የሚዘጋ ነገር ነው የምታቀርበው። ይሄ የህፃን ልጅ እኔ ሰልችኛል። ከዛ እኔ እንዴት እንደጠላዋት አልወድም። እኔ እንደዛ አይነት ትልልቅ ሰዎች ሆነው ሲቀጥል ደግሞ እኛ ጋር እኮ መጋፋት የለባትም። ኦፓ እንዴ ከልጆቿ ጋር ትጋፋለች እንዴ? እኛ ጋር ትሄድ ቦታውን ሌላ ቦታ። እኔንም የሚነካ ነገር ነው በእውነቱ። የእድሜ ነገር ሲሆን እኔና መሲን የሚያካትታል። ኧረ ምን ሆነሽ ነው እንዴ? እንደዛማ ከሆነ ራሴን ጨፈጨፍኩ ማለት ነው። አንቺ ሰው እኮ አያት እኮ ነች። ምናሽ ኦፊ ስለምንድን ነው የምታወሩት? አይ የእድሜ ነገር ከሆነ እኔና መሲን የሚነካናል እያልኩኝ ነው። ችግር የለውም። ሰው ያለው ምን ይነካል? መቼስ እንግዲህ እድሜ መኖር ነው፣ ስለኖርን ነው እንዲሆን ነው። በነገራችን ላይ ወላሂ አዚም እና አንድ ጊዜ አስታውሳለሁ ስለ እድሜ አሁን እኔ እድሜ 30 ዓመት ሲሆነኝ ማሄ እንጂ እድሜ እኔ 30 ዓመት ሲሆነኝ ነው። ምን ሲሆነኝ ነው? ሙዚቃ ከሚከፍት ሰው ጋር መኖር ጀመርሽ መጨረሻሽ? የጌታ ልጅ ምን ነው ተይ እንጂ። እና እድሜ 30 ዓመት ሲሆን ነው። መቼ ሲሆን ነው መሰላችሁ ሰዎች በእድሜ ማፈር እንደሌለባቸው ማስተማር ምናምን የጀመርኩት? ከዛ በፊት በእርግጥ ያኔ ብዙ እንደዚህ ሩድ ሆንኩ ልጅ አይደለሁም። እና አንድ ጊዜ ምን አልኩ መሰላችሁ 19 ዓመት ወር 17 ዓመት የነበረና ሃይ ስኩል እየተማርን ነው። እና አንድ ልጅ ትምህርት አቋርጣ ኑራ እኛ ጋር ትልቅ ናት፣ ያኔ በእድሜ ልክ አሁን አሮጊት ናት፣ የቆሰቆሰች ናት እንደሚባለው ወሬ ማለት ነው። እና ከዛ ትምህርት አቋርጣ ኑራ የሆነ ስደት ላይ ምናምን ነበረች እና በቃ ትምህርት ልጨርስ ብላ እኛ ጋር ልትማር መጥት ያኔ ትልቁ ናለች። ያኔ እኛ ስኩል 18 ነን 17 በቃ 17 እና 18 ዓመታችን ነው። እኛ ጋር ልትማር ገባች፣ ትልቅ ናት። ከዛ ወላሂ አሮጊት ብዬ ሰደብኳት። ወላሂ አረሳውም እስካሁን ድረስ ማለት ነው። እና እስካሁን ፊቷ እስካሁን ይታየኛል። በቃ አረሳሁትም ፊቷ ጭም ሲል ያኔ ሲከፋት ማለት ነው። ከዛ አሁን አንቺ ጊዜ ወላሂ ጊዜ እንትን ነው የሚባለው። ይሄውን ያልፊ አሮጊት መባል ደረጃ አልደረስኩም። 18ም አልፎ 17ም 19 አልፎ 20 ገብቼ ጭራሽ 21 22 ብዬ ይሄው 40 ልገባ ነው። እና ከዛ 30 ገና 28 29 ሲሆነኝ ሰው በእድሜ ምናምን መሳደብ ሲጀምር ኦሆ ስለዚህ ይሄን ሰው ኑሮ ነው ያመጣው እንጂ በቃ የእድሜም ሆነ ይሄ ተፈጥሯዊ ነገር ነው። ሰው በተፈጥሮ ሰዎችን ሊያሸማቅቅና ሊሳደብ ሰው በተፈጥሮም ሊያፈር አይገባውም ብዬ በቃ ከራሴ ጋር ተመካከርኩኝና እድሜን መፖስት ጀመርኩኝ። በእርግጥ እኔ ስለ እድሜ መናገር የጀመርኩት ፌስቡክ ላይ ንጽጽር ምናምን ስጽፍ አንዳንዶቹ ያው አረብ ሀገር ያለች ተጣብሰው ለማግባት ምናምን ይፈልጓል አይደለም። እና ኖርማሊ እኔ ፌስቡክ ላይ የምጽፈው የሆነ ወጠምሻ በቃ ተዋውቀ ኢትዮጵያ ገብቼ እንዳገባ ይመስላችኋልና ለመጀናጀን የሚሞክሩ ምናምን አሉ ታውቂያለሽ። ከዛ ቆይ ደግሞ በጣም ትንንሾች ናቸው። ጌታ ሆይ ኮሜንት ላይ መተው ነው የሚጽፉልኝ ታውቃላችሁ። ከዛ ኦሆ እነዚህ ልጆች ምንጽጽር የምሰራው ወንድ ፍለጋ እንዳልሆነ የነሱ እድሜና የኔ እድሜ እንደሚለያይ ማወቅ አለባቸው። ኖርማሊ እኔ ንጽጽር የጀመርኩት ደግሞ በፕሮቴስታንቶች አማካይ ስለሆነ ያን ማወቅ አለባቸው ብዬ ከዛ እድሜ መናገር ጀመርኩኝ። ከ30 ጀምሬ ከ32 ዓመት ሲሞላኝ ጀምሬ ዛሬ 32 ዓመት ሞላኝ፣ 33 ዓመት ሞላኝ እያልኩ መናገር ጀመርኩ። እናንተ በቃ ሞትኩልሽ ሼርኩልሽ የሚሉት ኮሜንት ላይ እኔ የጻፍኩት ሳያነቡ ላይክ ሼር የሚያደርጉት የሉም። ድራሻቸው ጠፋ ብላችሁ ታምናላችሁ? ያኔ ገና ትንሾች ነበሩ 25 ምናምን ይሄ 20 ምናምን ልጆች ወጣቶች ናቸው። ከዛ 32 ስል የሉም፣ ድራሻቸው የለም። ስለዚህ እኔ ፌስቡክ ላይ እድሜ መናገር የጀመርኩት ኖርማሊ ንጽጽር የምሰራው ሰዎች እንዲረዱ እንዲያውቁ ነው። አንደኛ ነገር። ሁለተኛ ነገር በቃ ተፈጥሮ ነው፣ ማንም ሰው ማወቅ የለበትም። እና ወደዚህም ወደ ቲክቶክ አወጣሁ ታውቂያለሽ። ሰው ያፈራል እድሜውን ለመናገር። ለምን ይታፈራል?
ማፈር የለብንም። እናም ደግሞ አንድን ሰው እንዴ እናንተ ትልልቅ ኡስታዞች ሳይቀሩ እንደውም አንድ ጊዜ የሆነ ንጽጽርና ኡስታዝ ዋሂድ ግሩፕ ሁሉ ነበሩ ይቻሮጌት እያሉ ሲሰሩ የነበሩት እናንተ ታውቃላችሁ። በጣም ነው። እኔ ግን አልከፋኝም፣ አልዋሻችሁም። አንድ ቀን ከፍቶኝ አያውቅም። ምክንያቱም የኖርኩትን ነው እንትን ያልኩት። ኦኬ ያኒ እኔ ጣጥፍቹ አይደለም እንትን ያልኩት። ደግሞ ትልቅ መሆኔ ደስ ያለ ለምዶ ታውቃላችሁ። በፊት የሚሰማኝ የዋህነትና በፊት ያም እንትን የሚለኝ በቃ እንዴ ራሴ እንትን የዲሲሽን ሜከር የሚባለው የውሳኔ ሰው መሆን ነው ያደረገኝ። ኦኬ የውሳኔ ሰው አድርጎኛል። እና የሰው ልጅ እድሜው እየጨመረ ሲመጣ ወደ መሞቱ ይጠጋል እንጂ እድሜ መጨመር ላወቀበት ሰው በጣም በሰል ያደርጋል። በቃ ታውቃለህ፣ እንደውም አንድ ጊዜ በነገጣ ይመስላችሁ ነው ግሩፕ ላይ ነው ስም አልናገርምና ያኔ አጋጣሚ ያው እንደተባለው ልጆች ናቸው። እኔ ትንሽ በእድሜ ከነሱ መበልጥ ነኝና የሆነ ነገር ሲባል ግሩፕ ላይ አዎ እሺ ትክክል ነው የሚሉት ታውቃላችሁ። ከዛ እኔ ግን እንዴት ነው እሺ የምንለው አዎ የምንለው ትክክል የምንለው ይሄ እንደዚህ መሆን የለበትም እያንዳንዱ ነገር የራሱ ምክንያት አለ ምናምን ብዬ ሐሳብ ስታት የሐሳቡ ባለቤት ምን ቢለው ጥሩ ነው አንቺ አየሽ ትልቅ ነሽ ትልቅ ስለሆንሽ ነው ይሄ መሆን የለበትም ብለሽ እንትን ያልሽዋል። ምክንያቱም እሱ ግሩፕ ላይ ያሉት አዎ ትክክል ነህ አዎ ብለው ስለተቀበሉት ነው። እኔ ግን አልተቀበልኩም። መቀበል የለብኝም ማንንም አምጥቶ የሚጭንብንን መቀበል የለብንም ብዬ ስለሞገቱ አየሽ አንቺ ትልቅ ነሽ የሚል መልእክት ነው የተሰጠኝ። እሺ ስላላልኩ አዎ ትክክል ነሽ ስላላልኩ ማለት ነው። እና ትልቅነት በነገራችን ላይ ጸጋ ነው። እና ያው በእድሜ የምትሳደቡ ካላችሁ ሰውን እንትን ለማለት ያው ችግራችሁ የራሳችሁ አመለካከት ነው። ያኔ ካመናችሁበት ካሳመናችሁ ቀጥሉበት ነው የምለው። ግን እኔ በእድሜ ጋር እያይዛችሁ እንትን ብትሉኝ አይከፋኝም ልላችሁ። መሲ በእንትን ነው ሰዎች ቅድም ምንድነው ግሩፕ ውስጥ ነበሩ ሰዎች ነው ያለችው በነገራችን ላይ ስታወራና ሌላ ነገር እንዳይመስላችሁ። እኔ አሁን የተረዳሁት ምንድነው ሰዎች ተጽዕኖ አሳድረውብሻል መሲ። እኔ እንደዛ ነው የተረዳሁት። ለምን መሰለሽ እንደኔ መሲ ትልቅ አይደለሽም ለኔ። በነገራችን ላይ እድሜ ቁጥር ነው ይባላል አይደለ? ኦፍ ኮርስ በእድሜ መሲ ትልቅ አይደለሽም ለኔ። ገብቶሻል? እዚህ ጋር ላሉ ሰዎችም በኔ አይን አንቺ ትልቅ አይደለሽም። ሶሻል ሚዲያ ላይ ላለ ሰው በኔ አይን ትልቅ አይደለሽም። እነሱ ትልቅ ያሉሽን አዎ ትልቅ ነኝ ብለሽ ውስጥሽን አሳምነሽው ከሆነ ተጽዕኖ አሳድረውብሻል ማለት ነው እንጂ እኔ ትንሽ ማን ነው ትንሽ? አንቺ ትልቅ ሆንሽ ማታም በቁጥር ከሄድን ትንሽ የሚባሉት ያሉት ማን ነው? አይደለም አሁን ለምሳሌ እዚህ ጋር ያለን ሰዎች ማን ነው ትንሽ? እኔ አልጠየቅኩም፣ እድሜያችሁን አላውቀው። እሱ እኮ ነው አንቺ ስለተናገርሽ። ታዲያ አንቺ ስለተናገርሽ ነው ትልቅ የተባልሽው እንጂ ማን ነው ትንሽ አላልክም። እኔ ነኝ ትንሽ። ምን ነው እኔ ዘማኝ እሱን ያርግፈው ፍቅር ተሰብ ይርገፍ። በእውነት ለጠቅላላው ከት ማለት ነው። ሰላም አፉ በሉኝ ላቋርጣችሁ። እሺ ሰላም ልላችሁ ነው ከገባው አይቀር እና ወደ ስራ ልወጣ ስለሆነ ነው ያቋረጥኳቸው። አፉ በሉኝ። ችግር የለውም። ክፉ ቀጥይ። እሺ አፊ እንዴት ነህ የኔ እንዴት ነሽ? ተው እንጂ ሐሰን ተው እንጂ ሐሰን ይሄ እኔ እናንተ ዳይኖሰር አብረን አልጋለብንም ዳይኖሰር አብረን አልጋለብንም። እኔ እናንተ ከታች ያለ ነው ምናምን የምትለው ከታች ስለሆንክ እኔ እኮ ስሜታዊ ነኝ። ብዙ ነገር ላወራ እችላለሁ። መሲ ባቲ እንዴት ናችሁ? ደህና ናችሁ? መሲ አሰላሙ አለይኩም። ወአለይኩም ሰላም አለን። በጣም ነው የምወድሽ መስዬ። አላህ ይወደድልኝ። ባቢ በቃ አመሰግናለሁ። ሰላም ልበላችሁ ብዬ ነው። ይሄ ነው። አዎ ልወጣ ነው። እናመሰግናለን። ይደርስ ነበር እኮ። እናመሰግናለን። እሺ እኔ ሐሳቤን ሳልጨርስ በመሃል ገብተው እንደዚህ ነው ስሜት የሚያቋርጡትና እኔ አሁን ልክ እንደ መሲ የሆነ ሰዓት ላይ ድሮ ነው በነገራችን ላይ እና ሶሻል ሚዲያ ላይ እኔ ተጠቃሚ ነኝ ከልጅነት ልበል በቃ ከድሮ ነው ሶሻል ሚዲያ መጠቀም የጀመርኩት። ቁም ነገር ባይኖርም ብቻ እናወራ ነበርንበትና ከዛኔ ጀምረው እኔ ጋር ያሉ እስካሁን የሚያውቁኝ ሰዎች እድሜ ስንት እንደሆነ ያውቃሉ። ተናግሬ ነበር ኖርማል ስለሆነ አሁንም ልናገር እችላለሁ። ኖርማል ነገር ነው ለኔ። እዚህ ጋር ግን መስዬ ምንድነው ችግሩ መሰለሽ? መሲ በእድሜ
ምናልባት በአመለካከት በእውቀት ትልቅ ነሽ፣ በእድሜ ግን ትልቅ ስለሆንሽ ሳይሆን ስለተናገርሽ ነው እንጂ ትልቅ የተባልሽውና ነኝ ብለሽ እንትን የምትይው እዚህ ጋር በነገርሽ ላይ ምናልባት ከ80% ካንቺ በላይ ሊሆን ይችላል። ገብቶሻል አባባሌ? በእድሜ ማለት ነውና ተጽዕኖ አሳድሮብሻል። እነሱ ያሉትን አሜን ብለሽ ተቀብለሽ ያው ትልቅ ነሽ ሲሉሽ ምንሽስ ታድርጊዋለሽ? ትንሽ ነኝ ማለት ደግሞ በጣም ይከብዳል እኮ። እኛ ትንንሽ አይደለንም፣ ትልልቅ ሰዎች ነን እኮ። አገር መምራት የሚገባን ትልልቅ ሰዎች ነን። ሁላችንንም እዚህ ጋር ያለነው ኃላፊነት መሸከም የሚገባን ወልደን ማሳደግ የሚገባን ሰዎች ነው እዚህ ጋር ቁጭ ብለን ያለነው ሁላችንም። እና ትንሽ ነኝ ብለን ራሳችን ውስጣችን አሳመነነው ከሆነ ራሳችንን እየሸወድን ነው። ትንሽ ሰው የለም። ከ18 በላይ የሆነ ሰው ትንሽ አይባልም። ከ18 በላይ ሰው ሁሉ ትልቅ ነው፣ ትንሽ አይደለም። ስለዚህ ኃላፊነት እንዳይሰማን ነው፣ መሸከም ስለማንፈልግ ነው እንደዛ አድርገን የምንረዳው እንጂ መሲ ከኛ ስለምትበልጭ አይደለም። ገብቶሻል አባባሌ? ከብዙ ሰው በታች ነሽ፣ ከብዙ ሰዎች እኩል ነሽ፣ ከብዙ ሰዎችም ትንሽ ልትበልጭ ትችላለሽ። እድሜ ደግሞ ቁጥር ነው። አንቺ እንዳልሽ ስለኖርነው ነው ትልቅ የሆነው። በቃ አለቀ። ከዛ ያለፈ ምንም ትርጉም የለውም። መኖር ደግሞ ጸጋ ነው፣ ትልቅ ነገር ነውና በእድሜ ሰው ሊወሰንም እንትን ሊደረገው አይችልምና አመለካከታችን እንቀይረው። አበሻ በጣም የሚያስጠላው ለዚህ ነው። አንድ ሰው 30 ዓመት ስለኖረ 30 ዓመት መኖር ማለት ትልቅ ነገር ነው። በህይወት ሲኖር 30 ዓመት ሲኖር አይ ትልቅ ሰው እኮ ነው ይሄ እንዴ ትልቅ ሰው እኮ ነው ምናምን ይባላል። ቢሞት ግን ከዚች ዓለም ምንም ሳያነሳ ምናምን ተብሎ ደግሞ ይለቀስለታል። እንከፍ የሆነ ትውልድ ነው። መያዣ የለውም። ሲሞት ያዝንለታል። ትንሽ ነበረ ይላል። የ50 ዓመት እንኳን ገና እኮ ነበረ ምናምን ይባላል። 40 ዓመቱ እንዴ ምንም ሳያነሳበት ምናምን ይባላል። በህይወት ካለ ደግሞ በግልባጩ ነው። ምን ቀረ አንተ እኮ በልተሃል እኮ ምናምን እየተባለ እንትን ይባላል። እና ውድ ነው እንከፍ ትውልድ ነው ራሱ ኢትዮጵያዊ ማለት። ለምን እንደተፈጠረ ለምን እንደሚኖር በትክክል የማንረዳ ህዝቦች ነን። ይሄ ለዓለም ያበረከትነው ነገር ቢኖር ቁጥር ብቻ ነው። 8 ቢሊዮን እንድንሆን 100 ምናምን ሚሊዮን አበርክተናል ኢትዮጵያኖች እንጂ ምንም ያበረከትነው ነገር የለምና እንደዛ እኔ የተረዳሁት ምንድነው ምናልባት ተጽዕኖ አሳድሮብሽ እንዳይሆን መቀበልሽ ደግሞ እኔ በጣም ነው የማደንቀው። እንደዚህ ብለሽ ማውራትሽ ያልተለመደ ስለሆነ ወጣ ያለ ባህሪ ነው። ደስ ይላል። እንደዚህ አይነት ኮንፊደንስ በጣም ደስ ይላል። በነገራችን ላይ ምንም ስላለ ሳይሆን ይሄ የአበሻነት ባህሪ አንቺ ውስጥ ምንም የለም። በቃ ምንም አይመስልሽም። ሰው ያወራል፣ አንቺ ትኖሪያለሽ። ሰው ስላንቺ ያስባል፣ አንቺ ደግሞ ትጓዣለሽና ደስ ይላል። በጣም አሪፍ ነገር ነው። ጨምሮ ጨማምሮ ይስጥሽ እድሜውን። አሜን አሜን። ብዙ ረጅም እድሜ መኖር እፈልጋለሁ። በነገራችን ላይ እኔ ማንም አፌክት አላደረገብኝም። ማለት አንድ ነገር ተፈጥሮን ለመቀበል ራሴን አሳምናለሁ። ባላሳምንም ምን አባቴም አላመጣም። ምክንያቱም የተፈጥሮ ስለሆነ ማለት ነው። እድሜ ሳይሆን አሁን አንተ ማህበረሰባችን በእድሜ በተለያዩ ነገሮች እንዲህ አይሆንም ይሄ መደረግ የለበትም እያሉ ስላሳደጉ የዛ ተጽዕኖ ይኖርብሃል። አሁን ለምሳሌ እኛ አካባቢ አንድ ሴት ልጅ ሳታገባ 18 ዓመት ከሞላት ቆማ ቀረች ነው የሚባለው። እና ማሏሽ በእኔ እድሜ ማለት ነው። አንድ ጊዜ ትምህርት እየተማርኩኝ ነው እና ቤተሰቦቼ ያኔ በእኔ አእምሮ የሞሉት ትምህርት ተምረሽ ጨርሰሽ ስትመረቂ ነው ባል የምታገቢ ብለውኝ ነበር። ኦኬ ተምሬ እስከምመረቅ 24 ነው ምናምን ሆነኝ። ኦኬ ከተመረኩኝ በኋላ ግን ማግባት ፈለኩኝ። ወዲያውኑ ማግባት ፈለኩ። ሳስበው ማለት ትምህርት እየተማርኩኝ እድሜን አልቆጠርኩትም ነበር። ያኔ ልብ አልልም ነበር። ተምሬ መቼ ነው የምመረቀው የሚለው ላይ ነበር ፎከስ ያደረኩትና ስመረቅ 24 ወር 25 እንደሞላኝ አወቅኩኝ። ወይኔ ሳላገባ ነው 25 የሆነኝ አልኩት። አውቃለሁ ወላሂ ማለት ማህበረሰቡ በቃ ቆማ ቀረች፣ የሚያገባት የለም የሚፈልጋት የለም የሚል ነገር ስላስለመደህ ማለት ነው። ከዛ እንደገና እንደዛ አይነት ነገር እያሰብኩኝ ወይኔ በቃ ሰው ምን ይለኛል የሚለው ተመለስኩኝ። ትምህርቱ ስላለቀ ሐሳብ ስለሌለብኝ ተምረሽ ተመርቀሽ ስማችንን ማስጠራት አለብሽ ተብዬ ነው የተነገርኩት። በፊት አንዳንድ ጊዜ ሴት ልጅ ትምህርት እንድትገባ አይፈቀድም ነበር ታውቃለህ። ትምህርት እንድትማር ስለማይፈቀድ ከገባችም ደግሞ አንዳንዶች ፍቅረኛ እየያዙ ምን እየያዙ በመሃል ልጅ ወልደው ትምህርት ያቋርጣሉና አያቴ ነፍሱን ይማረውና በቃ ተምረሽ ተመርቀሽ ስማችንን ማስጠራት አለብሽ ወንድ ጋር እንዳትጠጊ ብሎ ነው የነገረን። እና የሚገርም ተምሬ ኮሌጅ እስከምመረቅ ድረስ ስለ ወንድ ምን አስቤም ራሱ አላውቅም። እድሜ ትዝ ብሎኝ የማያውቅም።
ልክ ተምሬ ስጨርስ ቆም ብዬ ሳስብ እድሜ 25 24 ነበር 25 ቆይ ስጨርስ እንደዛ ሆኗል። በቃ ማግባት አለብኝ ብዬ ወሰንኩ። ታውቃለህ ያኔ ወሰንኩ። ግን የሴት ልጅ ውሳኔና የወንድ ልጅ ውሳኔ ግን እኩል አልነበረም። ወንድ ልጅ ማግባት አለብኝ ብሎ ከወሰነ ያያትን ልጅ ይጠይቃል። ሴት ልጅ ግን ሂዳ መጠየቅ አትችልም። ስለዚህ መጠየቅ አልችልም አልኩኝና ኖርማሊ እኔ ለትዳር ትመጥነኛለች የሚል ወንድ እስከሚመጣ የጠበኩ ባለበት ሰዓት ደግሞ ኖርማሊ አረብ ሀገርም ሄድ በዛን ሰዓት በጣም ፋሽን ነበር ታውቃለህ። ከዛ ትምህርት ጨረስኩኝና 1 አመት አካባቢ መንግስት ሰርቪስ ከሰጠው በኋላ ሰፈር ሲሄድ ከ6ኛ ክፍል አቋርጠው ከ8ኛ ክፍል አቋርጠው አረብ ሀገር ሄደው አንተ የዛ ጊዜ ኖኪያ ስልክ ሳይሆን ይሄ ብላክቤሪ በጣም ውድና ብርቅ